ያለህን አንተ ታሸክምኛለሽ። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች እንጀራ ጤናማ ምግብ እንዳልሆነ ደረስኩበት። እንጀራ ጤናማ ምግብ አይደለም። ዳቦ፣ እንጀራ፣ መድኃኒቴ ደግሞ ጥቁር በግ፣ የቤት ጣጣ ጥቁር በግ። ኪም ዳንኤልም ቪዲዮና ፎቶና ኢንፎርሜሽን የላከችልኝ ጃኒ። ምን ማድረግ ይቻላል? ምንም ማድረግ አይቻልም። በቃ መጥቷል። ሁሉ ዘልጄ እኔ እጠመጠምበታለሁ፣ አንተ ኪሱን ላስ ታደርጋለህ። ምንም ችግር የለም። እሺ፣ መልካም እድል። እሺ፣ ና ያለህን አንተ አንተ ምናምን ገባ ተመጣኝ አይቻለሁ። በጣም እንዳዘለው ራሱ እሱ እኮ ነው። እኔ እኮ ትንሽ መሸት ይበል ብዬው ነበር። አይ ያዝ እንዴት ረሳኝ እኮ አንድ እኮ ነው። ያለህን አምጣ። ኧረ የተከበረ ሙያ ነው። ኧረ እንከባበት። እሺ በቃ አውርደኝ እንዴ አውርደኝ። ሰውዬ እዚህ ጋር ትራፊክ አለ፣ ተሻግረህ ትወርዳለህ። ኧረ ሻሻነ እንዴ! ኧረ አውርደኝ ሻሻነ እንዴ! ሊበላይ ነው ተበላይ ነው። ጀግና በቃ በቀሉ የስራሽ ሰይዶ ቶሎናና የእጅህን ውሰድ፣ እኛም እንረፍበት። ጌች ለምን አያፈጥነውም ይሄን ፊልም? ታሸክምኛለሽ። ሰው ሀገር አቋርጬ መጥቼ ተሸከሚ ነው ባለ ጆኒ ስራውን ይስተው። አርቲፊሻል ሰው አሳዝሎ ያስሮጣል። አትክልት ተራ ያለ ነው የሚመስለው። ተሸክም ነው ከምሰራ ፋይቱ ቢቀር አይሻልም? በቀሉ የስራሽን ይስጥሻለ። ግን እስከ ታይላንድ ድረስ ሄደ፣ እዛ ድረስ ሄደ ሰልጥነ ካላሸነፍክ ወይ ደግሞ እንደ ንቃተ ህሊና በሁለት ደቂቃ ካለቀ ጫወታው አገርን ለቀን መውጣት ያለብህ። ያው ደስ የሚለው የጉዞ ታሪክም ስላለ ከሀገር መውጣትም አይከብድም። እየተዘጋጀ ነው ታስታውቃለህ። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ። ምን ሆኖ ነው እንደዚህ ይደረጋል ይባላል? እንደዚህ ካንተ በላይ ሰይጣን አለ እንዴ? ክፉ ወንድም በወንድሙ ላይ ሲነሳ አፍ ላይ ብቻ ሳይሆን ጭንቅላት ላይ ሰይጣን ያለው ልብክ ውስጥ። ኦርቶዶክስ ነበርክ ለስሙ፣ እዛ ውስጥ ግን ስትቦጭቅ ነው የምትውለው። አንዴ ጣውላ ተሸከሙ፣ አንዴ እንጨት ተሸከሙ እያልክ፣ አንዴ መክተፊያ። ማትቀባጥረው ወሬ የለም። የነበርክበት ሃይማኖት ነው ቢያንስ ክብር የለህም። ሰይጣን አንተ ጭንቅላትና ልብ ውስጥ ነው ያለው። እኔ በመንፈስ መናፍስቷ እንደምታሳየኝ ከሆነ የፈጠራ የእውነት የደከመ ፈጠራ ነው ያወራከው። የፈጠራ ህልም ምን አለ? የሃይማኖት መሪ እውነት ብትናገር ምን አለ? ውሸታ፣ አታላይ፣ ሌባ። በእውነት አንተ ውስጥ ያለው ክፉ መንፈስ ሃይማኖት ከሃይማኖት የሚያጣላ፣ ብሔር ከብሔር የሚያጣላ ክፉ መንፈስ ነው። መናፍስት ይቅርት በለ። ፍቅር ሲይዝም ግን ደፋር ነው አይደለ? ይወቅሳል፣ ሰው ይወቅሳል። በጣም ደፋር ነው። ለፋ፣ ወደ ኦርቶዶክስም ተጣበቀ፣ ወደ እስላሙም ተጣበቀ፣ ወደ ጴንጤውም ተጣበቀ። በቃ ለፋ፣ እየሞከረ ነው። ግን ተስፋ የማይቆርጥ ሰው፣ እግዚአብሔር ተስፋ የማይቆርጥ ሰው። እንግዲህ መናፍስቶቹ ይርዱ። ምን ይባላል? ጳውሎስ መጣ።
እንጀራ ጤናማ ምግብ እንዳልሆነ ደረስኩበት። እንጀራ ጤናማ ምግብ አይደለም። አዎ ዳቦ፣ እንጀራ። ይሄንን ጉድ ስሙ ወገን፣ ሙሉ ኢትዮጵያዊ ይሄንን ጉድ መስማት አለበት። ይሄንን ጉድ ሳይሰማ እንጀራ እንዳይበላ ስሙት። ይሄ ዱቄት ጠቅላላ ጤናማ ምግብ አይደለም። ፕሮቲን ኧረ እሱንም አተናል ብራዘር። በራብ ሊደፋን ነው እንዴ? ካርቦሃይድሬት የበለጸጉ ስለሆኑ ከዚህ ምግብ መመገብ መቻል አለብን የሚል ኮንሰፕት ነው። ውጤትም አይቻልም። ጤነኛ ምግብ የሚባሉት ፕሮቲን ምግቦች ናቸው። እነሱም እንዲሁ ለትምህርት የሚጠቅም ከሆነ እንደ የተቀቀለ እንቁላል፣ የተቀቀለ ዘይት ያልገባበት ቀይ ስጋ በተለይ ክትፎ ቢሆን ይመረጣል። አሳ፣ ከአሳም ደግሞ ሳልመን የሚባለው አሳ፣ ዶሮ፣ ከዶሮም ደግሞ ከበልቱ መላላጫ፣ እርጎ፣ ከእርጎም ደግሞ ግሪክ ዮገርት የሚባል፣ በጎን ደግሞ ጎመን፣ የትኛውን ጎመን ዘር፣ በጎን ደግሞ እንደ ቦሎቄ፣ ጥቁር ቦሎቄ ቢሆን ይመረጣል። በጎን ደግሞ ድፍን ምስር የተቀቀለ፣ ሁሉም ዘይት ባይገባባቸው ይመረጣል። ወይ ደግሞ መጥበሻው ብቻ እንዳይዝ ጠብ ማድረግ። ይህን ምግብ የተመገበ ሰው እንዳልከ መልኩ እንደ 3 ዓመት ሕፃን ጋር የሚመስለው ስቡ ይቀልጣል፣ ጮማ ይቀልጣል። እንደ 18 ዓመት ወጣት ሰፍ ይላል፣ ይራመዳል። ድብርት የሚባል ነገር የለውም ላዩ ላይ። ልክ ስሜቱን ያሰፋል። እንጀራ ባይዘወይ ቲምፐር ያደርገን አንዱ እንጀራ ነው አሉ። እንጀራ ምን ያደርጋል? የቦካ ስለሆነ ፈርመንትድ ያደርጋል። አዎ ፈርመንትድ ስለሆነ አልኮል ነገር ይፈጥራል ይመስለኛል። ለመሞቃት ያደርጋል። ለዛ ነው ይባላል። ለመተኩስ ያደርጋል እንጀራው። እግዚአብሔርም ከግብጽ ምድር ውስጥ ሲል እኮ ያልቦካ ቂጣ ብሎ ነው ያላቸው። የቦካ ነገር ጠቅላላ ጥሩ አይመስልም። ብቻ ኤኒዌይ ካርቦሃይድሬት አስወግደ ሄልዚ ፋት እኮ የኛ ካራክተራችን ላይ ተጽዕኖ አለው ይባላል። እኔ አላጠናሁትም። ተጽዕኖ አለው ይባላል። አዎ ይሄ ቱግ የሚያደርግህና እርስ በርስ የሚያጨርስ የሚያዋጋ መንፈስ አለበት ይባላል እንጀራው ላይ። ስለዚህ እንጀራ እናቁም። ምን የማደንዘዝ ነገር አለው ነው? አልኮል ነገር አለው ነው? ምንድነው? አለ ያነቃቃል። በቃ ለጥርስ ሰውነትን ሞቅ ይጋብዛል። ሌላው ደግሞ ይሄ ቦርጭ የምትለው ይሄ ሼፕ ፕለስ የሚያደርግ ይሄ ስኳር፣ እነ ግፊት፣ እነ ምናምን፣ ይሄ ነጭ ዳቦ፣ እነ ፓስታ፣ እነ ስኳር፣ እነ ጮማ፣ እነዚህ ነገር ጠቅላላ በጤንነት ላይ በጣም ትልቅ ኢምፓክት አላቸው። ሀልዚ እኮ ብስጩ የሚያደርግ እኮ የተመጣጠነ ምግብ እኮ ሳትወስድ ስትቀር ነው። ብዙ ሰው በሳጫል አይደለ? ታዲያ ቁጡ ይሆናል። ኢትዮጵያ እኮ በቃ አልነካም። ምናልባት አንድ ነገር ጠቅሞናል፣ አለመገዛታችን ጠቅሞናል። ትንሽም ደግሞ ብንገዛ ምናልባት እውቀትና ልምድ ሼር እናደርግ ይሆነው ይላል። ይሄንን ጦርነት ውስጥ መለከተው ይሄ ጎረቤት ኬንያ በእንግሊዝ ተገዝቷል አይደል? እየተዋጋሉ ምን ማድረግ ይቻላል እንግዲህ። እንጀራ አትብሉ ከተባለ በራብ መሞታችን ነው እና ምን እንብላ? ወይ ደግሞ የኑሮ እንትናችንን እየተወሰነ እንደዚህ አይነት ፕሮግራሞች ሲቀርቡ ይሄ ከዚህ ኑሮ በታች ይሄ ከዚህ ኑሮ በላይ ተብሎ ቢቀርብልን አይደል? አሁን ሳይኮ ራሱ ተጎዳን እኮ እንጀራ ስንበላ ቱግ ነው የሚያደርገን። አሁን በቃ ሳይኮ ነው። ከባድ ነው። ጋሼ እንደው ካላስቸገርኩት አንድ ነገር ልጠይቆት ነበር። እሺ ምን ላግዝሽ? እንደው ጋሼ ለድፍረቴ ግን ቅር እንዳይሉት። ለምን በቀጥታ ወደ ጉዳይሽ አትገቢም? እንደው ካላስቸገርኩት ደሞዝ ብትጨምሩልኝ ከትዬ ይልቅ እርሶን ልጠይቅ ብዬ ነው። ጥያቄሽ ተገቢ መሆኑን አውቃለሁ፣ ግን አሁን ስራ ቀዝቅዟል። ባለቤት ሐኪም ቤት ልውሰድሽ ብትልሽ እምቢ አልሽ። እንደ ቀልድ እኮ አንድ ሳምንተኛ መድኃኒቴን ሐኪም መች አውቆት? ካልታየሽ ካልታከምሽ ሐኪም መድኃኒትሽን እንዴት ሊያውቅ ይችላል? የተውኝ ጋሼ፣ ህመሜንም መድኃኒቴንም እኔ አውቀዋለሁ። ካወቅሽ ንገሪንና እናግዝሻ። ህመሜ ቤት ጣጣ ነው፣ መድኃኒቴ ደግሞ ጥቁር በግ። የቤት ጣጣ? ጥቁር በግ? ከአያት ቅድመ አያት የወረስኩት የቤት ጣጣ ነው። ዛር ነው እንዲህ የሚያደርገኝ። ዛር? እኔ ደግሞ የአስቤዛ ውድነት መስሎኝ ታገር ቤት እንዲህ ሲያደርገኝ ጥቁር በግ ታርዶ ደሙን በገል አድርገው ሲሰጡኝ እሱን ጠጥቼ በቃሽ። ሳይታወቀኝ ከሴጣን ጋር ነበር ለካ የምኖረው። እቃሽን ሰብስበሽ ከዚህ ውጪ። ሰራተኛ አገኘ እንዴ? አንተ በነገርከኝ መሰረት ለደላላው ነግሬው ከአንዱ ደንባራ ቤት አስኮብልሎ ያስወጣል። ደንባራ ማለት? አዎ ደላላው ከሰው ቤትም ቢሆን አስኮብልሎ እንዲያስወጣልኝ መናገር። ከዛ ልጅቱ ከደላላው ጋር ተነጋግራ የቤት ጣጣዬ ተነሳብኝ፣ ጥቁር በግ ይታረድልኝ ማለት። ያ ደንባራ ተደናብሮ ማባረር። ራሴው ነኛ የራሴን ጉድጓድ የቆፈርኩት። አንዳንድ ጊዜ እኮ ያጋጥማል። ያቺ ሴትዮ እያበደች ነው። ወይ በግ ትጠየቅ
ወይ ደግሞ ወደ ሕክምና ትግባ። የማታወራው ነገር የለም እኮ ልክ በቃ እንትን በለዋት፣ ሙሉ ኤአይ በለዋት በቃ። በእርግጥ ገንዘብ ፈልጋ ነው ያስታውቃል፣ ግን በእንደዚህ አይነት መንገድ ደግሞ የሰው ስም ማጥፋት ልክ አይደለም። ስሟት አንዴ። ጆን ዳንኤልን ቪዲዮና ፎቶና ኢንፎርሜሽን የላከችልኝ ጃኒ ናት። ዩት ጋይስ ዩት ይሁን ላይ የፊዮና ታሪክ ተብሎ ነው የተላከልኝ አላችሁ። ይሄ እኮ አደገኛ አካሄድ ነው፣ አደገኛ አካሄድ ነው እየሄደች ያለችው። ዩት ብዛቱን ዩት ፎቶና ኢንፎርሜሽን የላከችልኝ ጃኒ ናት። ዛሬ ልንገራችሁ፣ ጃኒ ናት እያስፈራራት ነው ምናምን ብላ ሙሉ ኢንፎርሜሽን የሰጠች። እኔ ልንገራችሁ እንደኔ ሙሉ ኢንፎርሜሽኑን የሰጠች ጃኒ ናት። አንተ ጃኒ ካልሆነች እስር ቤት አንተ እንድትጎበኛ ስትጠራት ናዮ በር ላይ ተገናኘችው ከጃኒ ጋር ነው። እንዴት አወቀችና ሌላ ሰው መጥቶ ነገረኝ? እንዴት አወቃችሁ? እስር ቤት ውስጥ አንቺና እሷ የተነጋገራችሁትን ቃል መጥቼ ተናገራለሁ። ራይት ሌላ ሰው ነበር። ለምንድን ነው የእነ ጆን ዳንኤልን ጉዳይ የተውኩት? እኔ ናዮን ለማዳን ነው እንቅስቃሴ። እነሱ ግን ምቀኝነት ሲሆን ነው እኮ አይ አልሄድበትም አልኳችሁ። መጥቼ እኮ ምን አልኳችሁ? እነሱ እየሄዱበት ያለው መንገድ ጤናማ ስላልሆነ ጆንን አልናገረውም አልኳችሁ እኮ አልኳችሁ። ጆንና አዶንያስን ለማጣላት የሚሄዱት ነገር በጣም ስለገባኝ አላወራበትም አልኳችሁ። የፊዮና ሙሉ ቴክስት እኔ አላሳየኋችሁ። ስለ ፊዮና የተጻፈልኝ 30 ደቂቃ ሙሉ የሚነበብ ቴክስት እኔ አላሳየኋችሁ። አያችሁ፣ ስለ ፊዮና አላሳየኋችሁ። አንብቤዋለሁ 30 ደቂቃ ድረስ አንብቤው ብቻሽው ቴክስት አይደለም ስለ ፊዮና የተላከው። አውርቼዋለሁ፣ አላወራሁትም። አውቄያለሁ ዝም ያልኩት አልኩኝ እኮ መጥቼ ጃጉራችን ጃጉራችን ያ ጃጉራችን ቴንኪው ቆይ ትገባታለህ። እንደውም የሰማ ዩት ጋይስ ዩት ይሁን ላይ የፊዮና ታሪክ ተብሎ ነው የተላከልኝ አላችሁ። ዩት ብዛቱን ዩት የፊዮና ታሪክ ተብሎ አላነበው። እኔ ደግሞ አላወራበትም። ታክቲካችሁ ስለገባኝ ነው ልካችሁ ትቀብር ያደረጉት። ለዛ ነው ጆንንም አልናገረውም ያልኳችሁ። ዛሴት ታክቲካችሁ ምንድን ነው ያልኳችሁ? አላወራበትም አልኳችሁ። ጃጉራችን ቴንኪው። እሺ በእናትህ በጣም እርቅኝ ስለሆነ ተናድጄ ነው። እሺ በጣም ቴንኪው። ጃጉርን ደብሊው በሉልኝ ጋይስ፣ በእናታችሁ ቴንኪው በሉልኝ። ፋየር